ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ተገልጿል። በየዕለቱ ትኩስና አዳዲስ መረጃዎች እንዲደርሷችሁ ሞገድ ቲቪን ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ይቀላቀሉን። ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ተገልጿል። ነጻነት ባጋጠመው ድንገተኛ ህመም ነው ዛሬ ረፋድ ላይ ከዚህ ዓለም በሞት መለየቱ የተነገረው። በቴሌቪዥን ፕሮግራም አቅራቢነት በተዋናይነትና በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም ለአድናቂዎቹ መጽናናትን ይመኛል በማለት መግለጫ አውጥቷል። እኛም ለወዳጅ ለዘመዶቹና ለአድናቂዎቹ መጽናናትን እንመኛለን። ይህንን ዜና ስሰማ እኔ በጣም ከልቤ ነው ያዘንኩት። እንግዲህ በበርካታ ፊልሞች ላይ ከእንደገና ደግሞ የቲቪ ሆስት በመሆን የምናውቀው ስፔሻሊ በቤተሰብ ጨዋታ ላይ የምናውቀው ነጻነት ወርቅነህ እንግዲህ ከዚህ ዓለም በሞት ተለይቷል። ይህንን ዜና ስሰማ የምር ልቤን የተሰበረው። ለመላው ቤተሰቦቹ፣ ለልጆቹ፣ ለባለቤቱ እንዲሁም የነፂ ወዳጆችና ተከታዮች ለሆናችሁት በአጠቃላይ መጽናናትን እመኝላችኋለሁ። እንግዲህ ቅድም እንዳልኳችሁ ቀልድን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነጻነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። እጅግ በጣም ያሳዝናል። ለመላው ኢትዮጵያውያንም መጽናናትን እንመኛለን። ለአርቲስቱ ቤተሰቦች፣ ለስራ ባልደረቦች፣ ለሁላችሁም መጽናናትን እንመኛለን። ነፍስ ይማር። ታዋቂና ተወዳጁ አርቲስትና የመዝናኛ ፕሮግራም አዘጋጁ ነጻነት ወርቅነህ በጸና ታሞ ለሕክምና ወደ ህንድ ሀገር ተጉዞ እናም በአሁኑ ሰዓት ላይ በህንድ ሀገር በሌላ ሆስፒታል ውስጥ ሕክምናውን እየተከታተለ ይገኛል። እግዚአብሔር ጨርሶ ይማር፣ ከነሙሉ ጤንነት ለሀገር ያብቃ። እጅግ ልብ የሚሰብር ዜና ነው። ተወዳጁ የኪነ ጥበብ ባለሙያ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። ለረጅም ዓመታት በፊልሙ ዓለምና በቴሌቪዥን ፕሮግራሞች በሀገራችን ዝናን ያተረፈው ነጻነት ወርቅነህ በዛሬው ዕለት ባደረበት ህመም ከዚህ ዓለም በሞት ተለይቷል። የባለ ብዙ ዘርፍ ባለሙያው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት የነበረም ሲሆን ለነጻነት ወርቅነህ ቤተሰቦችና ለመላው ኢትዮጵያውያን ወዳጆቹ መጽናናትን እመኛለሁ። ነፍስ ይማር። የትኛው ህይወታችን ነው ከሰው ጋር የሚያጣላን? የትኛው ጊዜ ኖሮን ነው የምንጣላው፣ የምንገዳደለው፣ የምንጠላለው? አልኩኝ ማርያም ለዚች ህይወት፣ ለትንሽ ህይወት ዛሬ ላይ ነገ ለምን ሞተው ያፈር ብዙዎች ያውቁታል። ህፃናት ይወዱታል፣ ወጣቶች ይወዱታል። ለብዙዎች አራያ ቀልድን በቁም ነገር እያዋዛ ፊልሞች ያስቃሉ። እሑድን በኢቢኤስ ማስታወቂያ በቃ እንጃ እኔ በጣም ነው የምወደው። ከፍቶኛል። እውነት በጣም ነው የደነገጥኩት። በጣም ነው ያሳዘነኝ። ሞተ ሲሉ ውሸት መሰለኝ። ላይቬን ዘግቼ ዞርኩኝ። ስዞር ሁሉ ፖስተውታል። ሲያሳዝን ማርያም እንዲህ አንጀቴን እንደበላኝ። ነጻነት ወርቅነህ ኢቢኤስ ላይ የሚሰራው አሁን ነው ምስቲ ኢቢኤስ የገባው እንጂ ድሮ እኮ በፊልሙ ነው የምናውቀው። ሲያሳዝን እውነት እቺ ምድር እኮ ትንሽ ናት። አይደለም ለመጣላት ለፍቅር ራሷ አትበቃም። ማርያም እንዴት እንዳሳዘነኝ አንጀቴን የበላው እውነት። አሉ ሲል የሉም ወጣቶቹ እንዳላለቁ ሲያሳዝን ማርያም አንጀቴን የበላኝ። ለየትኛው ጊዜ ለየትኛው ቀሪ እውነት ሲነግሩኝ አላመንኩም። ቤቴን ዘግቼ አየሁ፣ ፈለኩ፣ ስዞር እውነትም ትልልቅ ቪዲዮዎች ፖስተውታል። ትናንት አይተነው ዛሬ ሞተ ነው። ያሳዝን ማርያም በጣም ያሳዘነኝ። በጣም በቃ ውዶቼ በቃ ለራሳችን ማሰብ በቃ ሰው ታይቷል ተብሎ አይኖርም፣ ይሞታል። እውነት በጣም ነው ያሳዝነው። በጣም ነው ያሳዘነኝ። የልጆች አባት ነው፣ ሳቂታ ነው። ሁሌም በጥሩ ነገር ነው ስሙ የሚነሳው። በጣም ነው ያሳዘነኝ። አንጀቴን የበላኝ ማርያምን። አሁንማ ለነፍስ የፈራው እውነት ሲያሳዝን እንጃ እኔ አላውቅም። እኔ በጣም ነው የምወደው፣ በጣም ነው የምወደው ነጻነት ወርቅነህ።
አላመንኩ ማርያምን ላይቬን ዘግቼ ዞሬ አይቼ ነው የመጣሁት እንጂ እኮ ላይቬን ከፍቼ እኮ ሰምቼ ነበር። ምን አለ ውሸት በሆነ የሚያስብል መረጃ ነው የሰማነው። በጣም ያሳዝናል። አርቲስት ነፃነት ወርቅነህ በጣም በሚያሳዝን ሁኔታ ከዚህ ዓለም በሞት ተለይቷልና እውነት ለቤተሰቦቹ መጽናናትን እመኛለሁ። በርካታ ድራማዎች ላይ እንደምናውቀው እንግዲህ ብዙ ድራማዎች ልናውቃለን። ከዛም ባለፈ የቤተሰብ ጨዋታ ፕሮግራም አዘጋጅ ነው በኢቢኤስ ቴሌቪዥን። እንግዲህ በጣም በሚያሳዝን ሁኔታ ዛሬ ማረፉን ሰምተናል። እግዚአብሔር ነፍሱን ይማረው። በቃ ህይወት እቺው ናት። ከሳምንታት ደስታ እስከ ድንገተኛ ስንብት። የሰው ልጅ ህይወትና ቀጠሮዋ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነፃነት ወርቅነህ የአልቲማ ሪል ስቴት ብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስም ነበረ። ይሁን እንጂ ያ የትላንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም በሞት መለየቱን ስንሰማ በጥልቅ ሐዘን ውስጥ ሆነን ነው። ትላንት በደስታ ስራ ሲጀምር አይተነው ዛሬ ግን በሞት ተለየ ብሎ ማመን እጅጉን በጣም ይከብዳል። ነፂ እጅጉን የዋሰው ነበረም። ባሳየን ፍቅርና ደግነት ሁሌም እናስታውሳለን። ለቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹና እንዲሁም ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። ነፍስ ይማር። ተወዳጁ አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት መለየቱ ተገልጿል። በየዕለቱ ትኩስና አዳዲስ መረጃዎች እንዲደርሷችሁ ሞገድ ቲቪን ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ይቀላቀሉን። ተወዳጁ አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት መለየቱ ተገልጿል። ነፃነት ባጋጠመው ድንገተኛ ህመም ነው ዛሬ ረፋድ ላይ ከዚህ ዓለም በሞት መለየቱ የተነገረው። በቴሌቪዥን ፕሮግራም አቅራቢነት በተዋናይነትና በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነፃነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነፃነት ወርቅነህ ባለትዳርና የ3 ልጆች አባት ነበር። የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም ለአድናቂዎቹ መጽናናትን ይመኛል በማለት መግለጫ አውጥቷል። እኛም ለወዳጅ ለዘመዶቹና ለአድናቂዎቹ መጽናናትን እንመኛለን።